በቃ ይሄ ልጅ ሊያሳብደኝ ነው አንድ ነገርማ ማድረግ አለብኝ ማን ያቃጠለኝ እንደሆነ ታውቃላችሁ ወንድሜ ነው ለምን አትሉኝ ካላችሁኝማ ይሄ ቤት ተሽጦ መካፈል አለብን ነው የሚለኝ እኔ ደግሞ የቤተሰቤን ቅርሴን ቃሌን አሳልፌ አልሰጥም ነው የምለው ውይ አየኔ ነገር በወሬ ያስኳችሁ አይደል ለማንኛውም እኔ ማሪሳቅ እባላለሁ ወንድሜ ደግሞ ሳሙኤል ይባላል አቃጠለኝ እኮ አይ ሳሚ ተቃጠል ራሴን በዚህ ላቀስቅስ እንጂ አረቄ ቢያወሳቱ ምርጥ የሰፈራችን ቁጥር 1 ደላላ ይላል እናቴን አባንተ ትለያለህ እኮ ይኸውልህ እንደዚህ እንዳያስኮካ እንደዚህ እንዳለ በጠበጠ እኔ እጣ አልቆርጥም ስንቴ ነው የምነግርህ አረ ብራዳ አንድ ቆርጭ እኮ አይደለም እና ይኸውልሽ የሚገርም ያበደ መላ ይዤልሻለሁ እሱን አሾፍሻለሁ እሺ ይኸውልሽ አዲስ መላ አለ እሱን ነግርሻለሁ ሾፍሻት ኪስም አይሻታ ሾፍሻታ እቺን ማለት ነው ታበሪያትና ራሷን የምትመስልስል ካሚንግ ታረጋታለሽ ማለት ነው ታዲያ እንዴት ነው እቺን በ2000 ትሄዳ ከዛ ነው ደግሞ በ5 ከላይ ስክሪን ዋጋ ከላይ የምታለት እሷን በ5 ነው እሸጥልሃለሁ 5 ግን አላነሳም ወይ ደግሞ ከጊዜ በኋላ የኔ ራሱን ሽጥክ እሸጥልሃለሁ አንተ ግን የምርህ ነው አዎ የምርህ ነው ምን ሆንክ አረ በመድኃኒዓለም መች ነው ግን አንተ የምትሻሻለው የምርህ ነው ግን እንደዛ ነው የምሸጥልህ ይመስላል አረ በስመ አብ ቅቤው ግን የተረገምክ የተመታ ነፍስህ ግን አይማርም እናቴ እሱ ይምራል ሂድ ያለ ሄሎ እፈልግሃለሁ ቶሎ ብለና ደሞ አደራ እንዳትጠጣ እሺ ቻው ዝም ብዬ ሳይሽ ዘመነ ሴት ትመስኛለሽ ታያዣለሽ ታያጅ እንኳን የለኝም ያው እንደነገርኩ ከክፍለ ሀገር ነው የመጣሁት እዚህ ማንንም ማላቀም እሺ መታወቂያለሽ እሱ እንኳን አለኝ ከክፍለ ሀገር የመጣሁት ትምህርቴን ለመማርና ብቻዋን ያሳደገችኝ እናቴን ለመርዳት ጭምር ነው እሱ ያንቺ ምክንያት ነው እኔ ደግሞ ሰራተኛ አድርጌ ለመቅጠር አንቺነትሽን የሚገልጽ ነገር ያስፈልገኛል እባክህን እርዳኝ በእናትህ ይኸውልሽ በጣም ብዙ ሰራተኞች ሰራተኛ ነን እያሉ በጣም ብዙ ነገር እያደረጉ ነው እኔ ደግሞ የሆነ ነገር ቢፈጠር እኔም ስም ሊጠፋ አልፈልግም እኔ ለምን የሆነ ነገር እንዲፈጠር አልፈልግም ስለዚህ ቅርታ ምንም ልረዳሽም ላግዝሽም አልችልም እባክህን እንደነገርኩ እኔ ከገጠር የመጣሁት ብቻዋን ያሳደገችኝ እናቴን ለመርዳትና ትምህርቴንም ለመማር ጭምር ነው ሌላ ምንም አይነት ነገር የለኝም የእውነት ይቅርታ እናቴ ምንም ልረዳሽ አልችልም እሺ እባክህን እርዳኝ በእናትህ ለማንኛውም የሚሆን አይመስለኝም ስልክሽ ስላለኝ አዲስ ነገር ከተፈጠረ እደውልልሻለሁ አመሰግናለሁ Marisa. እንዴት ቆይ ሳትጠጣ ና ብያህል ነበር እና ታዲያ ማጥጠጥ በል ቁጭ በል ያኔ ጠጥቻል በፍጹም አንተ ደግሞ እንዴ የጠጣና ያልጠጣ ሰው አትለይም እንዴ አዎ አለየም እስቲ አስረዳኝ አንተ ይኸውልህ ምን መሰለህ እንዴት መሰለህ ዳድነቱን ይረሳ ዘንድ የወይን ጠጅ ጎንጭ ይላል የዛኔ ሰው ይሰክራል አየህ
አንተ ያልገባ ነገር እኔ ሰክሬ ቢሆን ኖሮ ይሄንን ነገር እንዴት ላስረዳ እችላለሁ? አይ አሁን ገባ አልገባኝ። ገና ብዙ የማይገባ ነገር። ቆይ ሁሉንም ነገር ተውና ለምን ነው እንደዚህ አጣልፈህና አቻክሎ የጠራኝ? ተናግረኝ የወጣውን ረሳኸው እንዴ? ምን አልኩ? በዚህ ቤት ጉዳይ ነው። በቃ ይሸጣል። አዎ ይሸጣል። በቃ መሸጥ አለበት። ይሄ ቤት ተሸጦ ባጣ እንኳን አንድ ቤት ሳለ አይሸጥ። እኔ ለራሴ ጥሩ ህልም አላየሁ። ምን አየህ? መኪና ስትገዛልኝ አየህ? ባካረል ብቻ አላቅም። ነጭ ፈረስ ላይ ሆኜ እየጋለብኩ ወይ እኔ ተው በቃ መሞት ነው በቃ አለቀልህ። አረ ብዙም ሳልሄድ ወደቅኩ ከፈረሱ ላይ። እሱማ በቃ ግብአተ መሬት ሲፈጸም ነው ጉድጓድ እየተቆፈረልህ አለቀ። አንተ እኔ ሞቼልህ ይሄን ቤት ሸጠ ለመውረስ ነው እንዴ ሐሳብህ? ጉድጓድ ትገባታለህ እንጂ ይሄ ቤት አይሸጥም። ምን አይነት ሰው ነህ? ገብስ ጆሮስ ከፈረስ ጋር አድረህ ከገብስ ውጭ ምን ይታያል? ሌላ ምን ታያለህ? ገብስ ከገብስ ውጭ ምንም አይታይም። እንዴ ባሪሳ ይሄን ጉዳይ ደግሜ ነግሬሃለሁ። የእናትና የአባቶቻችን ውርስ ነው። ቢሆንም በቃ እንደዚህ አይነት ኑሮ ሰልችቶኛል፣ በጣም መሮኛል። ይሄ ቤት ተሽጦ ድርሻዬን እፈልጋለሁ። ባጣ ባጃጅ አላት። ቆይ አንተ የኔ ወንድም ነህ? ይሄንንም ልትክድ ነው? ይኸውልህ የእናቴ ልጅ ይሄን ኑሮ ልክ አይደለም። ብቻ በተቻለ መጠን ይሄን ሐሳብህን ተው። አልተውም። አንተም ይሄ ቤት ይሸጥ ስል ሳስረዳህ ያልገባ ነገር የሆነ ነገር ሆነ። ሐሳብህ በዚህ ጉዳይ ላይ ጸና ነው? አዎ እንደጸና ነው። የተሻለ ህይወት መኖር እፈልጋለሁ። ይሄ ቤት ተሽጦ ድርሻዬን እፈልጋለሁ። ያስፈልገኛል። የተሻለ ህይወት መኖር እፈልጋለሁ። ባጣ ምንም ማለት እሺ፣ የምትፈልገውን ህይወት ለመኖር ለምን አትሰራም? ወንድሜ ይሄ ሐሳብ ከልብህ እንዳልሆነ አውቃለሁ። እውነት አንተ እኮ ታስረዳ። ሐሳብ ስታመነጭ እኮ በስመ አብ ደፋር ነህ። ይሄው እኔ በአውቶ ኢንጂን ሰርቪስ ተመረኩ። ስራ አለ የለም። እግሬ እስኪነቃ ፈለኩ፣ ምንም ስራ የለም። ስለዚህ ይሄ ቤት ተሽጦ ድርሻዬን እፈልጋለሁ። ባጣ ኧረ ያሳጣህ። በቃ ህይወት በሙሉ ብርጭቆ ስር ሆነ ማለት ነው። አይ ስነ ስርዓት። በህልውናዬማ አትምጣ። በህልውናዬ ለሚመጣ ሰው ደስ አይለኝም። ህልውናዬ ላይ የሚመጣ ሰው አንተም በቅርሴ አትምጣ። ደግሞ እሷ ጋር ሄድክ። ቅርሴ እቺ ታይ ሰፈር ያለችው ቆይ አንተ እኮ ያልገባህ ነገር አለ እኮ ቆይ ምንድን ነው ያልገባኝ? እስኪ አስረዳኝ። አንተ ባጣ አንተን ለማስረዳት የሚሆን ዕውቀት አላጣም። ቢገባህ ያልገባህ አንተ ነህ። ምንድን ነው ያልገባኝ? ንገረኝ እስቲ። ለማንኛውም ካንተ ጋር አልጨቃጨቅም። እሺ ይሄን ቤት የሚገዛ ሰው አይጠፋም። እያፈላለኩ በል ዝም በል። ከዚህ በኋላ እንደ አይነት ወሬ እንዳታወራ። ታውቃለህ እኔ የማይሆን ሐሳብ ሲነሳ እረበሻለሁ። ደግሞ ስረበሽ የሚታየኝ ሽጉጥ ነው። ባጣ ደግሞ ጥይት አላጣ። ያንተን ጥይት ጥርስን ፋቅበት። እሺ ከፈለክ የሰፈር ልጆች ሰብስብና ቃቃ ተጫወትበት እንደለመድከው። ቀለሃ ጥይት ሽጉጥ እያልክ ታስፈራራለህ እንዴ? ማን የሚፈራ ያለ መሰለህ? ገብስ Ayo,
ሾካናት ሳቴ ይኸውልሽ ላጥ አድርጊውና ወደ አንቺ ጣው እንዲወጣ እናደርገዋለን። እባክህ ወደዛ ነኝ ካንተ ያልቆረጥኩበት ጊዜ አለ አንድ ቀንም እንኳን ወጥቶልኝ አያውቅም። ይኸውልሽ ብራዳ አሁን ይኸውልሽ ምን እናደርጋለን መሰለሽ በሚለው ማለት ነው ወደ አንቺ እለፈጠፈ ብሎ ሳቢው ኪስሽ ላይ ዘብ እንዲል እናደርገዋለን። አንተ ስነ ስርዓት እኔ ለሙስና የሚሆን ጊዜ የለኝም። አላለም ኧረ ምን እሺ ነው። እሺ ለማንኛውም ዛሬ ባጣ እንደኛ ጣውን አላጣውም ማለት አታጩ እናቴ እንዴ እያልክ ገዝግዘኝ። ኧረ ብራዳ ስንት ልመዝግብልሽ? 23 ነው ያለው። 23 ወስዳለ አለ ሳቴ ምን ሆነው ቅቤው ሳሚ የለም እንዴ? የለም ሁሉ ቤቱን ጋር ፈልግ ብለኝ ገይ አግኝቻለሁ። ቅቤው ይሄን ቤት ምናምን የምትለው ነገር ተው። ባይሆን ሰራተኛውን አገኛለኝ። አና ካንተ ሰራተኛ በላይ ነበር። ታውቃለህ የቤት ትንሽ ቢዚ ያደረገኝ። እንዴት ነው ቤቱ አለ አይደል? የጠየቅኩ ልጅ አለች ደውልልኝ። እደውልላታለሁ አለ። ደውልልኝ። አሁን የቤቱ ጉዳይ ነው የሚቀርመው ሴት ነው ይሄ ነው የሚቀርመው። ቆይ ማን ሴት ነው የምትፈልገው? ስንት ልንገር? ኦኬ አለች ልክ እንደዛችኛዋ ምትክ መሆን የምትችል አለች። ምን እንደውም ስሟን ምትኬ ነው ማለት ያለብን አለች። እንዴት ነው ግን ቤቱ እንዴት ነው? ሰላም ነው አይደል? ውሻ አለ? ሄሎ አሴት እንዴት ነሽ? ያን ስራ አግኝቼልሻለሁ። እሺ አዎ ጥሩ ቤት ነው፣ ጥሩ ሰዎች ናቸው። እዛ ቦታ እንገናኝሽ፣ እዛ ቢሮ አካባቢ እንገናኝ። በቃ እደውልልሻለሁ፣ እንገናኛለን። ነይ አንቺ ወደዛ። እሺ በቃ ይኸው። እሺ አንተ እኮ የሚያስጨንቅ ነገር ምን የመሰለች ልጅ መሰለች። በተለይ 4 ቋንቋ የምትችል ጥሩ ሴት ነች ያመጣሁልህ። በቃ ትመጣለች። ምን አለች? ይዤ ትመጣለች። የቤቱን ጉዳይ እንዴት ነው? ደውልለትና አውራው እሱ በቃ ምንም አልተነካም አይደል? መጣሁ ቅቤው ቆይ ይሄ ቤቱ ምናምን ነው ነገር እሱ ሲሰክርና ሳይሰክር የሚያወራውን ነገር አያውቅም። ስለዚህ አንተ ልጅ መረዳት ያቅታል። ኧረ እሱ ጤነኛ ሆኖ ነው ያወራኝ እኮ። ነገርኩህ እኮ አሰማም እንዴ? እሺ አሁን ልጅቷን ይዣት ልምጣ? ይዘህልኝና አልኩህ እኮ አይደል እንዴ? ድጋሚ ልንገርህ? መጣሁ በቃ እንዴ ፍሬንድ መኪና ገዛህ እንዴ? እንዴት ነሽ? አለሁልህ። ሰላም ነው። ከማዘር ጋር ቤቱን ሸጥና ገዛ። ኧረ እባክህ በእውነት አቦ ያርግልህ አለ እንጂ ያኔ ያ ገብሶ እንደኔ ቢፈተግ የማይገባው አስረድቼው የማይገባው ያርግልህ አቦ። እኔም በቅርብ ቀን ወደ አንተው ነኝ። እንገናኛለን፣ እንቀላቀላለን። አይዞህ የዋህ ምን ይሆናል ብለህ ነው። የኛም ቀን ይደርሳል። መጣለው፣ እንገናኛለን። ፒሳታ ቤቱን ጋር ሰው ፈልግ ብለኝ ገይ አግኝቻለሁ። ቤቱ ተገኝቷል። እኔ የምኖርበት አካባቢ ነው የምትገቢው። እሺ እዛ ያለ ቤት ነው። አመሰግናለሁ።
ግን አንቺ ዝም ብዬ ሳይሽ ዘመናዊ ሴት ነው እየመሰልሽኝ ያለሽ። የግድ እኮ ራስህና ቀሚስህን መጣል አይጠበቅብህም። ለማንኛውም በአንድ ነገር ከተስማማን እኔ ኃላፊነቱን መውሰድ እችላለሁ። በምን? ይኸውልሽ አሁን የምትገቢበት ቤት ውስጥ አንዱ ቤቱ እንዲሸጥ ይፈልጋል፣ አንዱ ደግሞ አይሸጥም እያለ ነው። አንቺ እዛ ቤት ገብተሽ ይሸጣል ካለው ሰውዬ ጎን ሆነሽ እንዲሸጥ ማበረታታት አለብሽ። ለምንድን ነው እንድሰራ የፈለከው? እሱ እንኳን አይመለከትሽም። እና ደግሞ አስቢ፣ ያ ቤት ተሸጠ ማለት እኔም በደለላ ጥሩ ኮሚሽን አገኛለሁ። ከእኔም አልፎ ተርፎ ደግሞ አንቺ የሚሆን ነገር ትጠቀሚያለሽ። ግን ምናምን አያስፈልግም። ምን ማድረግ እንዳለብሽ እንዳለ ነገር እኔ አስረዳሻለሁ። አንቺም ቢሆን ደግሞ ያቺን ታማሚዋን እናትሽን አስቢያት። አታሳዝንሽ? እሺ ታዲያ ምን ይምጣ? ምን ትወስጃለሽ? ውሃ። ይኸውልህ ሳሚዬ፣ ስንቱ መሰለ እዚች ሀገር ላይ ቤቱን እየሸጠ ኑሮን የለወጠው ህይወቱን የለወጠው። እኔን ደግሞ ለአንተ አልነግርህም። አንተ ብቻ ገዥዋን አምጣት፣ ቤቱ ይሸጣል። ያውን እኛ ታች ሰፈር ያለውን የጋሽል ማነች የወይዘሮ ልፍነሽን ልጅ አወቀው። ቴንኪው ላነሳልስል ነው ያነሳው። አሁን እነሱን ሰዎች አስባቸው። በየቀኑ ጭቅጭቅ ነው፣ በየቀኑ ንትርክ ነው፣ በየቀኑ ሀዘን ነው፣ መጨቃጨቅ ነው። ግን እኔ መሀል የገባውና ሁለቱንም ከሀዘናቸው ከችግራቸውን ፈቷቸው። በምን ምክንያት? ቤታቸውን ሸጥኩላቸው፣ የሚገባቸውን ተከፋፈሉ፣ ልጁ መኪናውን ገዛ፣ ሴትዮዋም እንደዛው ተለያዩ፣ ሰላም ወረደ። ይሄ ነው የሚያስፈልገው። አሁን እኔ ያልኩህን ብቻ አድርግ። ገዥዋን ይዛትና ይሄ ቤት ይሸጣል። ያ ገብዝ የሆነ ወንድሜን ፈትጌም ቢሆን አሳምነዋለሁ። መቼም እንደው ባጣ እሱን ለማሳመን የሚሆን እውቀት አላውቅም። እንዴ አንተ አታጣም እንጂ እንዴት ታጣለህ? አንተ ብቻ እዚህ ዓላማ ላይ ጸንተ ቆይልኝ። ችግር የለም። አንተ ገዥዋን ይዘና ይሄን ቤት ቸበችባለሁ፣ ድርሻዬን ወስዳለሁ፣ አንተም ኮሚሽንን። በቃ እንደዚህ አብረን ነው ማደግ ያለብን። ተያይዘን እጅ ለእጅ ካልሆነ እኮ ከባድ ነው። ኑሮ እኮ ከባድ እየሆነ አንተ ገዥውን ብቻ ይዘን በቃ ትመጣለች። ግን ምን ያህል ነው የምታገኘው? ያው እኮ አያከራክረንም። እናንተ ቤተሰቦቼ ናችሁ። ሳሚ አንተም እኮ ወንድሜ ነህ። ያም ወንድምህም ቢሆን ትንሽ ችግር ቢኖርበትም ወንድሜ ነው። 5% ወስዳለሁ፣ ችግር የለም ከእናንተ እንኳን እንጂ አንተ እኔ ምን አግኝቼ ነው አንተ 5% የምትለው? እሺ ችግር የለም ሳሚ፣ ዋናው ቤቱ ብቻ ይሸጥ። እናንተ ተነጋግረን እኔ የሆነች ነገር እጠቀማለሁ። በቃ ይሁን፣ ችግር የለም። በቃ እንደዛ ከሆነ አንተም ፐርሰንቱ ላይ ይኸውልህ በጥንቃቄ አስብ። በኋላ ይኸውልህ ብታጣ እንኳን እኔን ነው የምታጣው። አረ ወንድሜ በጭራሽ አላጣም። ብቻ አደራህን ሳሚ፣ ከኔና ካንተ ውጪ ሌላ አዲስ ደላላ ገብቶ እንዳይቆለፍብኝ ብቻ ፍራ። ነገሮች ተቆላለፉ ነው፣ የትም አይሸጥም ቤቱ። ማንም ወንድ አይቆልፈውም። እኔ ራሴ አስቀርጬ ይዘዋለሁ። ሳሚዬ አደራ በቃ ቤት ላስገባህ እንዴ? አንተ ብቻ ያው ዓላማህ ላይ ጽና ወንድሜ። ችግር የለም፣ ምንም ችግር የለም። ጥቅም የለውም። ብቻ ገዥውን አምጣልኝ። በቃ ወሬ እንደመጣች ቁጠረው። ምንም ጥቅም የለውም። ባክ ቢሸጥ ነው የሚሻለው። ችግር የለም፣ ይሸጣል። አንተ ገዥዋን ብቻ ይዘህ ሰላም ደር እንደው ይሄን ቤት ሸጬ ካለውበት ችግር ካልተገላገልኩ እኔ ቂቤው አይደለሁ። እንግዲህ ያው እንደነገርኩ ሰራተኛዋ እሷ ነች። አይ ጥሩ ይሁን። ደግሞ እንደምታይ በጣም ትሁት፣ ታዛዥ፣ ታላላቆቿን የምትለውን የምትሰማ የምር ሙት። አንዳንዴ ያው ትመክራለች፣ መቀበል ነው። የሚገርም ደግሞ ከምታወራው ከአማርኛ ቋንቋ ውጪ 4 ቋንቋ ትችላለች። የሚገርም ነገር አገውኛን ጨምሮ ማለት ነው። እውነት ሙት። ኦኬ። ማን ነው ስምሽ? ሀሴት እባላለሁ። ጥሩ ሀሴት፣ እንግዲህ ከዚህ በኋላ ይሄ ቤትሽን እንደ ቤትሽ ይሁን። እሺ፣ ግን ወደፊት መማር እፈልጋለሁ። ምንም ችግር የለው፣ መማር ትችላለሽ። በቃ እናንተ ተግባቡ፣ እኔ ስራ አለብኝ ልሂድ። ጥሩ በቃ እሺ። ይኸው ምን ልታደርግ ነው? ተው እንጂ በጭራሽ እንዴ!
እኔ እንዴት ነው ከእናንተ ገንዘብ የምቀበለው? ተው ስራማ ስራ ነው። ምን ሆነሃል ቅቤው? ተው እንዴ ስንት ነው? እንዲሰማኝ እንዲከፋኝ አታደርግ እንጂ እንዴ ተው በእናትህ እንደዚህ አይደለም የኛው ለታ ተው እንደዛ ካልክሽ አመሰግናለሁ በቃ አንቺን ጠንክሪሽ እንደነገርኩ ነው አገውኛ በጣም ጎበዝ ነች አንዳንዴ ምግብ ስታቀርብ አገውኛ እየጨፈረች ከመጣች ምንም እንት ባህሪዋ ነው እሺ አውሩ አንዳንዴ ባገውኛ ሀሴት አቤት አትፍሪ እሺ በቃ ከዚህ በኋላ ቤቱ ልክ እንደ ቤትሽ አስቢው እሺ ያው ቤቱን አንዳንድ ነገር እንግዲህ ያሉበትን እቃዎችን ሁኔታዎችን ምናምን አሳይሻለሁ በጣም ይቅርታ መንገዱ በጣም ዝጎረብኝ ውስጥ ለውስጥ ነው በእግሬ የመጣሁት ችግር የለውም ስለ ቤቱ አንዳንድ ጉዳይ ላወራህ ነበር ቤቱ በጣም ቆንጆ ቤት ነው ለም ነው ሳሩም ልጆቹም እንደ ሁሉ ነገር ለም ነው በከኔ በለጠ ደግሞ በአካል ሄደሽ ብታይ በጣም ደስ የሚለው ብታይ ግን ጥሩ ነበር ግን እኔም አሁን ሳይረፍድብኝ ያቀርም የሆነ ቀጠሮ አለብኝ ባይሆን ነገ መጥቼ አየዋለሁ በቃ ነገ ጠብቅሻለሁ እዚሁ ነው የምጠብቅሽ አመሰግናለሁ ሂድ እንጂ እሺ ማነሽ ደግሞ አንቺ? አዲሷ ሰራተኛ ነኝ። ምን? ወንድምህ ምንም አልነገረህም እንዴ? ኧረ ምንም አልነገረኝም። እሺ እኔ ሳላቅ ልጅ ብቻውን መወሰን ጀመረ። ምንድነች? ማለት ማነች? እንዴ በድሮ ሰራተኛ እኮ ምትካምጥቻት ነው። ቤት እኮ ልሸጥ ነው። እቺ ደግሞ እስከመቼ ልትቆይ ነው? አቧት ቃጂ ዝም ብለህ አንተ። እኔ እኮ አንተ ስትሰክርም ሳትሰክርም እኮ መለየት ተቸገረኝ ነው። ቅዠት መሆኑን አሳያለሁ። አሁን በቅርብ ቀን ታየዋለህ ቅዠት መሆኑን። ብታጣችን ይዘህ ትመጣለህ። ሌላ ሰራተኛ አታመጣም? ቆይ ቅቤው ምን ተባብለን ነበር? ነገርኩ እኮ ብታጣ ሊሙዚን መግዣ አታጣም ብያል ነበር። ነገ እሷን እቀጥራታለሁ። ነገ ተፈራረማላችሁ። አለቀ በቃ። ይኸውልህ ነግሬሃለሁ። በኋላ ጉዳዩ ስር ከሰደደ በኋላ መሰለቻቸት ይመጣል። ተጠንቀቅ። እኔ አንተን ማጣት አልፈልግም። ቆይ አንተ ምን ታጣለህ? ሳሚ ለምንድነው አንተ ማተረጋጋው? ቆይ ሰከነ ብለህ አስበው። በቃ ተረጋጋ እንዴ። ቅቤው አንተ እኮ የማይገባህ ነገር አለ። ቆይ እንዴት ብዬ ላስረዳ? በእኔ እርግጠኛ ተማመንብኝ። ቤቱ ይሸጣል። ብታጣ ገዢ አታጣም። ነገርኩ እኮ ነግሬሃለሁ። ኧረ ሳሚ በእናትህ እባክህ የሆነ ነገሩ ሰላም ጠጣ። እኔ የሚያሳስበኝ ዋናው ጉዳይ ይሄ ነው እኮ። እንግዲህ የለም ይኸውልህ ነገሩን ለማሳየው ነገር ጠጣ። ምን ጠጣለህ? ቡና ልጠጣ። ያው እኔ እዚህ የምኖረው ከወንድሜ ጋር ነው። ወንድሜ ትንሽ ወጣ ያለ ባህሪ ቢኖረውም ውስጡ ግን የዋህ ነው። አንቺ ግን ማለቴ ገባኝ። ክፍለ ሀገር ከእናቴ ጋር ነው የምኖረው። እናቴ ትንሽ ታማሚ ስለሆነች እሷንም እየሰራው ለመርዳት እኔም ትምህርቴን ለመማር ነው እዚህ የመጣሁት። ጥሩ። እኔም ሀሳብሽን እንደግፋለሁ። የምትፈልጊውን ነገር እኔ አሟላልሻለሁ። አመሰግናለሁ። ሁሉም ሰው መድረስ የሚፈልግበት ቦታ ላይ ለመድረስ ጠንክሮ መስራት አለበት አይደል? አዎ ትክክል ነው። ስለዚህ ጠንክረሽ ስሪ። በቃ አሁን ወደ ስራ መሄድ ትችያለሽ። ትንሽም የቆሸሹ ልብሶች ስላሉ እነሱ ነው ያቸው።
አያስልህ አንተ ራስህ ትክክል ምን አይነት ሰው ገዢ ካለ ሻጭ አለ ሻጭ ካለ ገዢ አለ አታጣም አላልኩም አሁንም እኮ ነገርኩህ እኮ እኔ እኮ ይሄንን ነገር ሳነሳ እኮ ከመሬት ተነስቼ አይደለም በህጋዊ መንገድ የማይሆን ከሆነ በቃ ፍርድ ቤት እናቆመዋለን እሱ የሚደርሰው ይደርሰዋል አንተ የሚደርሰን ይደርሳል በቃ ህግ ይዳኛቸዋል ቀላል ነገር እኮ ነው እንዴት አይነት አስተሳሰብ አንተ ያላሰብኩትን ነው ያሰብከው በስመ አብ በእውነት እንኳን አንተን አላጣው ነገርኩህ እኮ እኔ ከመሬት ተነስቼ አይደለም ነገሮችን የምወስነው እኔ በዚህ እርግጠኛ ስለሆንኩኝ ነው ቤቱ እንደሚሸጥ እርግጠኛ 100% ሆኜ ነገርኩህ እኔ ምንም ማታገናዘብ አይምሮ የሌለ አርጌ ነበር የምቆጥረው ዛሬ ገና ምርጥ አይምሮ እንዳለ አሳወቀኝ አንዴ ሳሚ ያንተ መኮ ትልቅ ጭንቅላት ነው ያለ አለ እንጂ ያዝ እንጂ ያኔ ፍየል አይሉት በጋ አይሉት ቤት ተወዝፎ እዚህ አይሸጠም እያለ ያቅራራል ገብስ አድርጎ የፈጠረው ምን አለ እንደው ፈጣሪ እንደው ማጣትን ባሳየው ይኸውልህ እሱን የማሳመን ስራ ያንተ ስራ ነው የሚሆነው ሳሚ ችግር የለውም ባጣ እሱን ማሳመንበት ሌላ ዘዴ አላጣም በጨረሻ ተጣም እንጂ እንዴ ብለጣጣለ ታጣ ይሄ በጣም ጥሩ ሐሳብ ነው እዚህ ለፍቼ ለፈውበትን ውርሴን ሳላገኝማ አላሽ እኔስ እንደዚህ ለፈውበትን ፐርሰንቴን ሳላገኝ ሼም እኮ ነው አይዞክ በቃ አንተ እሸኛ ተጣም እንዴ ለፍቼማ የለፈውበትን ውርሴን ሳላገኝ አልተውም አላርፋትም በቃ አንተ ብቻ ያልኩህ ነው ችግር የለም የሚጠጣም ላምጣልህ እበል ብቻ አንተ ከብት እዚህ ቤት ውስጥ እንደማትቆይ ወቅ ይሄ ቤት ባጭር ጊዜ ውስጥ ይሸጣል ሳሚ ስነ ስርዓት ይኖር ቆይ አንተ ቤቱን የግል ብቻ አደረከው እንዴ ማን ነው ለአንተ ለግል የፈቀደልህ ይሄንን ቤት ሰማኛለህ ለከነጎዳ ቁርጥን ታካታለህ ነገሩ የሚገባህ ያኔ ነው ይሄንን ቤት ስታት ግባና ተኛ እንጂ እያዘዝከኝ ነው ህግ ባለበት ሀገር እንደፈለክ መፈንጨት አትችልም ማንንም ላይ ባጣ ነው ጠበቃ ላጣም ንገሪው ሳሚ አትጨማለቅ ግባና ተኛ ብያለሁ ግባና ተኛ ምን ተገደረሽ ታየኛለሽ ገብስ ሁለታችሁ ገብሶች ነው አይሽ ለዚህ ነው እንግዲህ ይቅር ያለው አይተው ይሁን አሁን ሽሮ ፈትፍቼ ላምጣለት አረ ምን በወጣሽ እሱ ልማዱ ነው እንደዚህ በቃ ወደ ስራሽ ሂጂ ባላው አባቴ ምንም እንዳትለኝ አልቆርጥም ብታጣ ምንም ልጣ አሁን ልጣ ውት እንዴት አይነት አድክም የሆነ ልጅ ነው በእናትህ ያልሰማው ለመሰለ እንዴ ምኑን እጣ ይወጣል እያል ገንዘብ እየሰበሰብክ ለካ እጣውን ለራስህ ነው የምታወጣው እንጂ ኮንዶሚኒየም እንኳን እንዲያወጣም በሰሱ ነው አባቴ እንዲህ ያሉ ነው ራስ ማደራጀት አባቴ ይኸውልሽ እንዲህ ነው ራስን አደራጅቶ ከፍ ብሎ ላጥ ማለት ላስ በለል ዛይድ የማን ድምጽ ነው ወንድም ከእንግዶች ጋር ውጭ እያወራ ነው እንግዶች ጋር እያወራ ምን እኔ እንጃ ስለ ቤቱ ጉዳይ መሰለኝ ግን ስለ ቤቱ
ቤቱ ያው እንግዲህ እንደምታየው ወደድሽው? እንዴት ነው? ዋው በጣም ቆንጆ ቤት ነው። በጣም ቆንጆ ቤት ነው። ገዝተሽ ውስጥ ገቢ ደግሞ በጣም ትወጂዋለሽ። እርግጠኛ ነኝ ይሄን ቤት ገዝተሽ ከገባሽ በኋላ ደግሞ ብታጪ ሰላም አታጪም እዚህ ቤት ውስጥ። ቅዝቃዜ ውስጥ እኔ እኮ እዚህ ቤት ስገባ ነው ቅዝቅዝ የምለው። በጣም ነው የሚገርመው። ቅቤው ምን እየሆናችሁ ነው? ቅቤው ተዋውቃት። ቤታችሁን የምትገዛችሁ ሴት እሷ ነች። ተዋውቁ። ምን? የኔ አይሸጥም። ይሸጣል። ማን ነው? እንትን ወንድሙ ነው አብሮ። ኦኬ ይሄን ቤት የምር ገዛዋለሁ። አንዴ ትገዢዋለሽ፣ ይሸጣል፣ እኛም እንሸጠዋለን። መስማማት ነው ዋናው የሚያስፈልገው። አይሸጥም አልኩሽ ከውጪ። ይሸጣል። ለምንድን ነው የምትወጣው? አትወጣም። አይሸጥም። አሰሚኝም እንዴ እህቴ? እንዴ አንተ ስነ ስርዓት አይኖርህም እንዴ? ማንም ሰው እንደዚህ ተናግሮኝ አያውቅም። እንዴ ስነ ስርዓት አንቺ እኔን ነው የምታስተምሪኝ? ውጪ ብዬሻለሁ። እንዴ አትወጣም። ኧረ ማርስ ገዢ ነች። ቀስ ብለህ አውራት። እንዴ ተው እንጂ። እንደውም አልወጣም። ገዝቼው እንደውም ወደ ውስጥ ነው የምገባው። ውጪ። አንተ ስነ ስርዓት የለህም እንዴ? ነይ ውጪ። አንተ እናንተ ግን ምን እየሆናችሁ ነው? ሳሚ አቤት። አንተስ ብትሆን አንተ ከሱ ትሻላለህ ብዬ አስብ ነበር። ከሱ ልጭቅጭቅ ቢሸጥ አይሻልም? ይሄ ቤት ዝም በል። አንተ ከሱ ትሻላለህ ብዬ አስብ ነበር። ታሳዝናለህ በጣም። ምን መሰለሽ ደንበኛ ምን ሆነ ነው ማርታ እሸጠዋለሁ የሚል ይቅርታ መቤት ይኸውልህ፣ በቃ የተፈጠረው ነገር እንዳለ በስተት ነው። እኔ አንተ ጋር ስመጣ ሰዎች አሪፍ ደላላ ነው ይጠቅምሻል ብለው ጠቁሙኝ እኮ ነው። ቆይ አንተ ጭራሽ ብለህ ከአንድ ወር ጋር ታገናኘኛለህ? ይቅርታ መቤት አይደል? ይቅርታ ማን እንደሆንኩ አላወቀም እሱ ገና። እንዴ አላወቁትም እንዴ? ሰራለታለሁ ገና። በቃ ይስሩለት ለቴቴ። ግን በቃ ይኸውልህ የተፈጠረው ነገር እንዳለ ባለማወቅ ነው። በቃ ይቅርታ አድርጉለት። ቆይ አንተ ትሰማኛለህ? እኔን ማንም ሰው እንደሱ አመናጭቆኝ አያውቅም። እሺ ማንነቴን አላወቀም እሱ ገና። ለዚህ ተግባር ደግሞ ሰራለታለሁ። ይኸውልህ መቤት ይሄ ነገር በሙሉ ባለማወቅ የተደረገ ነገር ነው። እባክዎት ይቅርታ ያድርጉለት። ቆይ እኔ የማንም ውርጋጥ እኔን እንደ ውሻ ያባረረኛል? ማባረር የለበትም። እሱ ራሱ ውርጋጥ ውሻ እኮ ነው። ትሰማኛለህ? እኔን ማንም ሰው እንደሱ ንቆኝ አያውቅም። እሺ ማንም ሰው የኔን ጫፍ ነክቶ አያውቅም። አውቃለሁ እናቴ። ለዛ አንድ ልጅ ርቄ ቁጭ አልኩት። በእናትህ ዝም በል። ይሄ ደግሞ ምንድን ነው የሚለፈልፈው? ውጣ እንደምውጣ ተነስ፣ ሂድ ውጣ። ሰው እንዳለ ታሞ እንዴ? ስማ እኔ በህይወት እያለሁ ይሄ መቼም አይሆንም። እኔም በህይወት እያለሁ የዚህን ቤት ድርሻ ካላገኘው እኔ አይደለሁ። አንተ ግን የምርህን ነው ወይስ እየቀለድክ ነው? ነግሬ ነበር ወይስ አንተ አድርግስ ብትባል ታደርገዋለህ? አደርገዋለሁ። ነግሬ ነበር እኮ አልሰማልከኝ እንጂ ነግሬ ነበር። ይሄ ቤት ይሸጣል። አይሸጥም። ይሸጣል። ተሽጦ ድርሻዬን ማግኘት አለብኝ። አገኛለሁ። ኧረ አዎ። ጭራሽ እየዛትክብኝ ነው? አዎ እየዛትኩብህ ነው። ትሰማለህ? ወይ ያንተ ሬሳ ወይ የኔ ሬሳ ከዚህ ቤት ይወጣል። የማንኛችን ሬሳ ቀድሞ እንደሚወጣ ደግሞ እኔ ያሳያለሁ። ሳሚ ትዕግስቴን አትፈታተነኝ። በፈታተን ምን ታመጣለህ? ማልፈልገውን ነገር እንዳደርግ አታስገድደኝ። አድርግ እስቲ፣ ወንድ ነህ። ሳሚ በቃ ላይ አልፈልግም። ውጣልኝ። አልወጣም። አንተ ጨክነህ በእኔ ላይ እጅህን አነሳህ። አሳያለሁ። ማን እንደሆንኩ አላውቅም። ቆይ እሰራለታለሁ። አንተ ቅቤው ወይ እመቤት አበለኝ እባክህ። አሁን ቶሎ በልና የዛን ውርጋጥ ውሻ ስልክ ላክልኝ። እየሰማኸኝ ነው አይደለ? ቶሎ ላክልኝ። ማን እንደሆንኩ አሳየዋለሁ። አላወቀኝም እሱ። በቃ በእናትህ ብዙ አታውራ። ዝጋው። በቃ አንተ ተረጋጋ። ነገሮችን በእርዳታ ማስረዳት ነው የሚሻለው። እንዴት ብዬ ልረጋጋ? ምንም እኮ ሊረዳኝ ፍቃደኛ አይደለም። ጭራሽ ብሎ በላይ ላይ ቤቱን ሊሸጥ። ወይኔ። አንዳንድ ነገሮችን ሳንረዳ ተጽዕኖ የሚፈጥሩብን ነገሮች ሊኖሩ ይችላሉ። እንዴት ማለቴ እንዴት እሱ ይሄን ቤት ይዞ ለመጠቀም አሰበ? እንዴት ተሳሰበው?
የሆነ የተደበቀ ነገር ያለ አይመስልም? ስማ ቅቤው እንደው እሱ ሲመታኝ እንደው ባጣ እንደሆነ አንድ ቦክስ አጠዋለሁ አላጥ ግን ስለማከብረው ይኸውልህ ሳሚ አንተ ማክበር ያለብህ የሚያከብሩን ብቻ ነው። የሚንቁህ ደግሞ መናቅ እንደገና ደግሞ አንተ ላይ የሰነዘረውን አንተም የመልስ ምት መሰንዘር። እኔ ይቅርታ አድርግልኝ ሳሚ፣ እኔ ቀኝን ለመታ ግራህን ስጥ ለሚባል ነገር እኔ ብዙም በሱ እንኳን አልስማማም። ለምን ብዬ ነው የምስማማው? እኔ ስስማማለሁ የሚያስማማ ነገር ባጣ እንኳን በዚህ እስማማለሁ። ይሄ ገብስ አሁን ግድ የለም ነገሮችን ረጋ ባለና ሰከን ባለ ሁኔታ ብናስብባቸው ይሻላል። ኧረ ተው ችግር የለም እሄድለታለሁ። አይ በጭራሽ ነገሮች እስከሚረጋጉ ድረስ እኔ ጋር ቤት ብታርፍ ነው የሚሻለው። አሁን እሄድለታለሁ አሳየዋለሁ። እንዴ አሁን አንተ በዚህ ንዴት ገብተህ ከወንድም ጋር ብትጣላና ይሄ ሰውዬ ሰበብ ቢሆንበት አስበዋል። አንተም ወደ እስር ቤት እሱም ደግሞ ለብቻው ይሄን ቤት ሸጦ ይጠቀምበታል። አስብ እስቲ ይሄን። ኧረ እኔ አሁን እሄድለታለሁ። ግን ልክ ነህ እጅ ላይ ሰበብ ቢሆንስ እኔ ላይ እጁን ያነሳል። እጅን አይኑን ነው ማጠፋለሁ። አንድ አይኑን አጠፋለታለሁ። ባጣ አንድ አይኑን አላጣ። አንተ ብታጣ ሁለቱንም ማጥፋት ትችላለህ አልኩህ እኮ። በኋላ ግን ሁሉና ማስረጃ ለፊርማ ቢቸግረውስ ብዬ ነው አይኑ ቢጠፋ እንዴ ለዛ ያነስብኝ እኮ ነው። ያንንም ማገናዘብ እንጂ ተው እንጂ ሳሚ፣ አሁን ተረጋጋና እኔ ጋር ታርፋለህ። በቃ ችግር የለም እንጂ ምን ቀላል እኮ ነው ወንድምህን። ተው እንጂ እንሂደው ግድ የለም ወይ አይዞህ። ቅቤው ግን ተው አንተ በእናትህ ሄሎ ትሰማኛለህ? እንደዛ እንደውሽ ያባላል ካለህበት ድህነት እንድትላቀቅ ቤቱን ለመክተት ነበር የመጣሁት። ይኸውልሽ የእኔ እህት ዝም በል እንድታወራድን ነው አልሰጠሁም። ግን ላደረግከው ነገር ዋጋ አልተከፈለም። እባክሽ ተረጋግተሽ አውሪ። ሜላት ጠብቃ አላወቃትም። አሳይሃለሁ። ይኸውልሽ ምን መሰለሽ ልታስረዳኝ አትሞክር። አንተ የተማመንክበት ቤት በቆሙበት ነው። የተሳሳተ ነገር እያሰብሽ ነው። እሱን ስታየው እንደተሳሳትኩ ይገባሃል። እሱን ስታየው እንዳትሳሳትኩ ይገባሃል። ሄሎ ወዴት ነው? ቁርስ አዘጋጅቻለሁ እኮ። ሳሚ ቤት አላደረም። መፈለግ ይኖርብኛል። እና ትንሽ እንኳን አቀምሰው። አይ ይቅርብኝ። ባይሆን ስመለስ እበላለሁ። ሄሎ አዎ ቅቤው ደላላው ነኝ። ልክ ነው። ምን ፈለግ አለ እንዴ? ስንት ካሬ ነው የፈለገው? ሁነኛ ቦታ ላይ ጥሩ ካሬ ያለኝ እንዴ? ለም ነው ግድግዳው ብትል ደረጃው ብትል ሳሩ ብትል እንዳለ በቃ ለም በለም ናቸው። ለም ጋጣው የሚጋጥ ይጋጣ። እሺ በእናትህ በየቦታው ቁጥሬ ነው ለጥፌ እየደወሉ ሙድ ይዙብኛል። ተቸገረን እኮ ሳሚ ምን ተከዝገው? በሰላም ነው? አይ ምንም። አንተ ስትጫወት እንጂ ስትተክዝ እንኳን አያምርብህም። ስትተክዝ አያምርብህም። ምን ሆነሃል? አይ ምንም።
ምን ወዴት ነው? ቆይ መጣሁ። ሰው ግን የልጅ በኋላ በእጅ ሰበብ ነው የሚሆንበት። ሳሚ ጋጥና ጋጦ እንዴት ነህ? አለ። ለምንድን ነው የፈለግሽኝ? አንድ ነገር ላናገር ፈልጌ ነበር። ምንድን ነው እሱ? ቆይ እስቲ መጀመሪያ ቤቱ የሁለታችሁ ነው? አዎ። እንደዛ ከሆነ ጥሩ። አንተም ድርሻን መውሰድ ትፈልጋለህ አይደል? አዎ። እኔ ደግሞ በሆነ ነገር ላግዝ ፈቃደኛ ነኝ። እንዴት? እኔ የማውቀው አንድ ጎበዝ ጠበቃ አለ እና አንተም ድርሻን መውሰድ የምትፈልግ ከሆነ መብትህ ነው። ስለዚህ ጉዳዩን ህግ ጋር እንወስደዋለን ማለት ነው። ከዛ በኋላ አንተም ድርሻን ትወስዳለህ። ለዚህ ሲባል ደግሞ ቤቱ ግዴታ መሸጥ አለበት። እኔ ደግሞ ቤቱን እገዛዋለሁ። በዚህ መንገድ አለቀ ማለት ነው። ትስማማለህ? በጣም እንጂ። በጣም ጥሩ። እና ነገሩ ደግሞ በጣም በከፍተኛ ሁኔታ ነው የሚጓዘው። አስተውልሽ። በደንብ ነው ማስተውለው። ባጣ ድርሻዬን አላጣም። ትክክል። በቃ መሄድ እችላለሁ? ሂዳለሁ። ይኸውልህ ምን መሰለህ፣ አንተ በደንብ ታውቀዋለህ፣ ማለቴ ትግባባላችሁ። አዎ። ስለዚህ ይሄ የቤት የመሸጥ ጉዳዩን ሐሳቡን እንዲተው ንገረው። አንተም እጅህን ከዚህ ላይ አንሳ። አረ እኔ አንስቻለሁ አባቴ። እኔ ከነመፈጠሩም ረስቻለሁ ቤቱን እኮ። ስለዚህ ሐሳቡን እንዲቀይር በደንብ ንገረው። ኋላ ጣጣውን አንተም መትረፉ አይቀርም። ችግር የለም፣ እኔ በሚገባ አስረዳዋለሁ። አሴት ጉድ አደረገኝ ቅቤው። ወይኔ ምንድን ነው? እንዴ ወይኔ የተፈጠራ ግዢ በእናትሽ ያዥ ውስጥ
ቆይ ምንድን ነው? ወይ ወይ አይደል ናችን በስመ አብ በቃ ለየላችሁ እዚህ ሰፈር ተነሳ? አዎ ወንድሜ። በቃ እሷ እዚህ መሆን የለባትም። ማታ ስትነግረኝ እኮ እኔ ብቻ ሳልሆን ሜላትን በዚህ ጉዳይ በጣም አዝናለች። በጣም አመሰግናለሁ ወንድሜ። ምንም ቢሆን እኮ ወንድምህ ነኝ፣ አልጨክንብህም። ይልቅ ሜላትን አመስግናት። እሺ እኔም ብለህ ቅቤው ሰራተኛውን ኬት እንዳመጣት ግን ያውቃል? ወዶ ነው። ንብረት እኮ ነው የተዘረፈው። ካለችበት ፈልፍሎ ይዟት ይመጣል። አይ እንደዛ ከሆነስ ጥሩ። ቆይ ቀኑ ሙሉ ስፈልግህ እኮ ነበር ያልኩት። የት ጠፍተህ ነው? አጣው እኮ። በጣም ነው ያስጨነቀኝ። አይሳቅ እንደው አሁን ብታጣ ሆነ እኔ ታጣለሁ። ሳሚ ከዚህ በኋላ አንተን ላጣህ አልፈልግም። ከዚህ በፊት እየፈለካቸው የከለከልኩ ነገሮችን በሙሉ ይቅር በለኝ። ከዚህ በኋላ ቤቱን መሸጥ ከሆነ ፍላጎት መሸጥ ትችላለህ። እናትና አባቶቻችን እንደሆነ አልፈዋል አይደል? ከዚህ በኋላ ያለህኝ አንተ ነህ። አንተ ደስተኛ ሆነ ማየት ነው የምፈልገው። ከዚህ በኋላ የፈለከውን ነገር አድርግ። የምርህን ነው? ተከትለያለህ። እና ቆይ ልጅቷ እንዳለ ቤቱን ቀዘረፈች ነው የምትይ? እንዴት ይሄ ነው ይችላል? መቼ ነው ነው? ቆይ እስካሁን ድረስ አልሰማውም እያልክ ባልሆነ አንተስ ይገርምሃል እንዴ? ወንድሙን እኮ በጠራራ ፀሐይ መንገድ ላይ ደብድበው ጥለውት እኮ ነው ያገኘው። ምን ታዲያሽ ምንድነው? ሳሚ ደወለ ወይ? ሳሚ ምን? እሺ እዛው እንገናኛ። እዛው እንገናኝ። እዛው መጣሁ። ሳሚ አዲስ ነገር አለ መሰለኝ፣ እንገናኝ ተብሎኛል። በቃ አንቺ ሂጂ እሺ። ለማንኛውም ግን የቤቱን ነገር አረጋግተንም ቢሆን መቀጠላችን አይቀርም። እሺ እንዳትዘናጋ። አዎ ሱማ እኔም የምጠይቀው መስዬ ሄጄ በነገር ልጠስጥዘው። ይሄማ ግድ ነው። ቻው ሰላም። በቃ ሄሎ ቅቤው፣ እንደምትደውልልኝ ተስፋ አድርጌ ነበረ። ምን ላድርግ? እናቴ አርፈው እኮ ክፍለ ሀገር ሂጄ ነው። ለማንኛውም እደውልልሃለሁ። ቻው። እንግዲህ ላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። ያው መርዳት ባህላችን አይደል? ሁሉን ነገር ወንድሜ ነግሮሻል ብዬ አስባለሁ። ምን? ለሱ ደስታ ስል የቤቱ መሸጥ ጉዳይ ከሱ ጋር ተስማምቻለሁ። ምን? ምንም እንኳን እናትና አባቶቻችን ያወረሱን ቅርስ ቢሆንም ግን ከሱ በላይ ማን አለኝ? ከሱ አይበልጥብኝም አይደል? እስኪ አንድ ጥያቄ ልጠይቅሽ እችላለሁ? ትችላለህ። አንቺ እናትሽ ወይም ደግሞ አባትሽ ባደራ መልክ የሰጡሽን ነገር ለሌላ ሰው አሳልፈሽ ትሰጫለሽ? አይ። ጥሩ። አይ ከሆነ መልስሽ እባክሽን እርጂ።
ያው መርዳት ባህላችን ነው ስላልሽ ነው። የሚገርም ነው። እንዴት ታስብለታለህ? እሱም እኮ ያስብልኛል ጊዜያዊ ስሜቱ አሸንፎት እንጂ። ለማንኛውም ሐሳቤን እንድቀይር መጀመሪያ በደንብ ልትለምነኝ ይገባል። እለምንሻለሁ። አይ እንደዚህ አይደለም፣ በደንብ ልትለምነኝ ይገባል። ጠዋትና ማታ እኮ እለምንሻለሁ። እባክሽን ሐሳብሽን ቀይሪ። ስማ ቅቤው፣ መቼም አንተ ታውቃታለህ አይደል? እቺ ሞላጫ እንደዚህ ጆሮዋን ልጅ ነው መጣት። አንተ እቺ ሌባ ምን ወረደ በጣም ባለጌ ነው። ባለጌ ስድ ምን ነው ይሄ ልጅ? ይሄ ደግሞ ምን ሆኖ ነው? ምን አልሰማህም እንዴ? በእናትህ እዛ እኮ ቤቱ እኮ ከእናቱ ጋር ከተጨቃጨቀ በኋላ ያ መሬት አሽጦ መኪና ገዝቶ ትንሽ የማይሆን ነገር ውስጥ ገብቶ ነበር። እናትየው ደግሞ ያው በሱ ስራ ራሷን አጠፋች ተጸጽታ። ከዛ እሱም ደግሞ ያው እናቱ ከሞተች በኋላ ልክ እንዳልሰራ አውቆ ያው እንደዚህ በየሰርቻው ውስጥ እንደዚህ ሆነ። ኧረ እባክህ፣ እኔ እኮ የሰማህ መስሎኝ። እኔ ምንም አልሰማሁም። ሳሚ ምን ነው? ሳሚ ምን ነው? አይ ምንም። እንሂዳ፣ ቀጠሮ አለን እኮ። ወደ ቤት መሄድ አለብኝ። ሳሚ 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 ሄሎ። ያው እንግዲህ ትዕዛዜን አክብሬ ደውያለሁ። ይሄ ትዕዛዝ ቀርቷል መሰለኝ። ሌላ ጥንካሬ ያስፈልጋል። አንቺን የሚያስደስትሽ ከሆነ ቤቴን ለማትረፍ ስል ሁሉንም ትዕዛዝ እቀበላለሁ። በጣም ታዛዥነትን ያሳየኝ ነው። ታዲያ በሚገባ ነው። ለማንኛውም ነገ በደንብ እንቅስቃሴ ማለት ስለምፈልግ የመጀመሪያ ትዕዛዜን ትፈጽማለህ። ምንም አይነት ትዕዛዝ ቢሆን ያንቺን ትዕዛዝ እፈጽማለሁ። አንደኛ ቤቱ እንዳልነጠቅ፣ ሁለተኛ ደግሞ ይቅርታሽን ለማግኘት ስል። የመጀመሪያ ትዕዛዝ ልተኛ ስለሆነ ስልኬን ዝጋው። እሺ ቻው። ዝጋው። እሺ ምንድነው እንደዚህ ቸኮሌት ጠራኝ? ምን መሰለህ
በቃ ለጊዜው የቤቱን ጉዳይ ተውና ሰራተኛዋ የዘረፈችንን ንብረት አስመልስልን። ምን ማለት ነው የቤቱን ጉዳይ ተው? ይኸውልህ በቃ እኔ ነገርኩህን አድርግ። እኔ ባጣ ወንድሜ ማጣት አልፈልግም። ስለዚህ የሰራተኛዋን ጉዳይ በአስቸኳይ መፍትሄ አብጅለት። ይኸውልህ ሳሚ ረጋ ብለህ ብታስብበት ጥሩ ይመስለኛል። ነገርኩህ እኮ በቃ የሰራተኛዋን ጉዳይ በቶሎ መፍትሄ አብጅለትና ካለችበት ቶሎ አምጣ። ቆይ እሺ ኮሚሽንስ? አልገባኝም። ማለት ልጅቷ ኮሚሽን ማነው ሰራተኛዋን በቃ ትመጣለች አመጣታለሁ። ሳሚ ግን የቤቱን ጉዳይ በቃ እሱን ሌላ ጊዜ እናወራለን አልኩህ እኮ። አሁን በአስቸኳይ የሰራተኛዋን ጉዳይ ብቻ ነው መፍትሄ እንድታብጅለት የምፈልገው። በቃ እንደመጣሽ ቁጠረው ሳሚ፣ ችግር የለም። ይሄንን ብቻ አፍጥነው። ሄሎ ሰዓትን ጠብቀህ ደወልክ? ታዲያ በሚገባ። የዛሬው ፀሐይ ግን በጣም ከባድ ነው። አዎ በጣም በተለይ ለተሸካሚ። ምን እቺን ይዘህ መቼም ተሸክሜ ትደምደው እንዴ? እኔ የምለው የወዛደሮች አለቃ ነበርሽ እንዴ? ምን ነው ጉላዊ ጉዳይ ማፈልጌ ነው? ይቅርታ አለቃዬ፣ ምን ልታዘዝ? እሱ ነገ ትደርስበታለህ። እንዴ እረፍት የለንም እንዴ? ሰውዬ እኮ የመንግስት ስራ አይደለም። ያው አለቃ እንግዲህ ካዘዘ አዘዘ ነው። አውቀዋለሁ። ምንድነው? አሁን ለተኛ ስለሆነ ስልኩን ዝጋልኝ። እሺ ታዛዥ ነኝ አለቃዬ። እየዘጋው እሺ ምንድነው እንደዚህ? ይሄ ቤት ይሸጥ ካልኩ በኋላማ የሆነ ጸባይ ተቀያይሯል። ምን ተገኝቶ ነው? ያው ብታጣ አንድ ነገር አታጣም ብለኸኝ የለ እኮ። ምን ተገኘ? ሰራተኛዋ ተገኘች እንዴ? ኧረ እሱንም አይጄ ለደላለው ልነግረው ነው። ታዲያ ምን ተገኝቶ ነው? ያው በቃ ለማንኛውም ስመለስ እነግርሃለሁ ሁሉም ነገር። እኔም ስትመለስ የምነግርህ ነገር አለ። በልደናል። ወይ ጉድ! ብታጣማ የሆነ ነገር አታጣም። እንዴት ተሽቀረቀርክበት! ኧረ የጸባይ ለውጥ! አንሹ እባክሽ አሴት፣ አንሹ ስልኩን። ቢያንስ እንኳን የወሰድሽውን ዕቃ መመለስ አለብሽ። አንሹ። እባክሽን አንሹ አሴት። ምንድን ነው የማደርገው? ደግሞ ለምንድን ነው እዚህ ይዘሽኝ የመጣሽው? እንግዲህ እንረፍ ስትል የነበረው አንተ ነህ። እንግዲህ እስኪ እንረፍ ብዬ እዚህ ይዤ መጣሁ። አይ እንደዛ ከሆነ እንኳን ጥሩ ነው። ደግሞ ደስ ይላል ቦታው። ግን ትንሽ ጭር ብሎብኛል። እስኪ እንጭርታውን ለመግታት ደግሞ አንተ አንድ ዘፈን ዝፈንልኝ። ማ እንዴት? አንተ ምን ነው? አይ እኔ ግን እኮ ምንም ግን ብሎ ነገር የለም። ሰውዬ እዚህ የመጣኸው እኮ እኔ ማዝህን ነገር ለመታዘዝና የቤተሰቦችን ንብረት ለማዳን ነው። ስለዚህ በቃ ዝፈን ካልኩ መዝፈን ነው። ገብቶኛል እኮ ግን እንዴት? እየጠበቅኩ ነው። ዝፈን። ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ንፋስ
ወይ ወስዳት ወይ አይመልም ዝራሽ አይወራ አይ ነገር የሷስ ቀጥል ሌላም ቀጥል እንደ ጅዋጅዌ ሆኗል ነገሯ ፍቅርና ምንድነው እንደዚህ በሐሳብ ጭልጥ ያደረገሽ? ታውቃለህ እንደዚህ ከሳኩ በጣም ቆይቻለሁ። በፊት ከእናትና አባቴ ጋር ውጭ ሀገር ነበር የምኖረው። ግን በቃ እነሱ እያሉ አንድም ቀን ቤት ውስጥ ሰላም የለም። ሁሌ ጭቅጭቅ ነው፣ ሁሌ ጥል ነው። በቃ እኔም እሱን መቋቋም ሲያቅተኝ እኔም ቤት እንዲገዝልኝ ጠየቅኳቸውና ወደዚህ መጣሁ ማለት ነው። እና ታዲያ ያንቺ ወደዚህ መምጣት ታዲያ መፍትሄ አምጥቷል? እዛ ኑሬ ምንም ነገር ማድረግ ስላልቻልኩ ግን አሁን ሳይስማሙ አይቀርም። ያው ሁለቱ ብቻቸውን ስለሆኑ አንቺ እዛ ያለሽ ምናልባት ምታወዛግቢያቸው አንቺ ትሆኛለሽ ማለት ነው። እኔ አወዛግባለሁ? ቀላል ታወዛግቢያለሽ? እኔን ከማወዛገብሽ የተነሳኩ አንዳንዴ ከእንዲህ ስር የሆነ ነገር ያስቀበርሽ እየመሰለኝ ነው። የሚቀብር ነገር ይቅበርህ። እሺ አብሮ ከሆነ ደስ ይለኛል። አሜን አሜን። አረ ሌላው ቢቀር ማለት ነው። ለዛው ዝገባው እንደምኖርለት። አረ በለው። አረ ጭራሽ እንዳይሰማሽ እንደዚህ ስትይ የሌለ ነበር የሚያወዛግብሽ አይደል? ልክ ነኝ። አንተ እንዳወዛገብኩ ማለት ነው። ትቆያለሽ? ምኑ ላይ? መወዛገቡ ላይ ነው። ስማ ምን እያልከኝ እንደሆነ አውቃል? አዎ ታውቆኛል። ይኸውልህ ወንድምህ በጣም ሰራተኛ ስለፈለገ ባጋጣሚ ደግሞ ልጅ ደግሞ የዛን ቀን መታልኝ ስለነበረ ሁለቱን አገናኟቸው እና ልጅቷን አላቃትም እያልከኝ ነው? እኔ የትም አላቃትም። ስማ ቀልዱን ተውና ልጅቷን የገባችበት ገብተህ ይዛትና ሳሚ ልጅቷን ማግኘት አልችልም አላቃትም እያልኩ እኮ ነው። ወደህ ነው የምታመጣት? አንተ አይደል እንዴ ያመጣት? ይዛት ትመጣለህ ሌባ። አይ ሳሚ ትንሽ ስድቡ ትንሽ ቢቆይ አይሻልም? ስድቡ ነው እንደ ገረመህ? ገና አስረን እንገርፋለን። አዎ አንተም የሌባ ተባባሪ ነህ ማለት ነው። ሳሚ እኮ የመረን እኮ ልጅቷን እኮ አላቃትም እያልኩ እኮ ነው። ታመጣት ይቻላል። ከየት ነው ማመጣት ነው ሳሚ? አላቅልህም። ከገባህበት ይዛትና ከመጣህበት ቦታ እዚህ ሳጥን ውስጥ ትልቅ ትዝታ ነው ያለኝ። ምንድነው? ይሄ የእናትና የአባቴ ጋብቻ ቀለበት ነው። ይሄ ደግሞ የእናትና የአባቴ ፎቶዎች ናቸው። ሁሌም ሲከፋኝና ሳዝን ሐዘኔን ጭንቀቴን እዚህ ሳጥን ውስጥ ነው የምቀብረው።
እኛ ሰዎች ሁላችንም የግል የሆኑ ጉዳቶች አሉብን። ቢሆንም ግን ጉዳቶቻችንን በትዝታ ማስታመም የለብንም። እሱስ ልክ ነሽ። ምን ነው? ቁርጥ እናቴን ትመስያለሽ። ምን? አይንሽ አሃ ሻጭና ገዢ ሌላ ታሪክ ውስጥ ገብታችሁልኛል። እኔ እኮ አልገባኝም። ሰሞኑን ወጣ እንዳማረለት ሴት ወጣ ገባ የምትለው ለዚህ ነበራ። አይ ጥሩ ነው። ይቅርታ አጉል ሰዓት መጥቼ በጠበጥኳችሁ። በቃ እኔ ልሂድ። እንዴ ለምን ትንሽ አትቆይም? አይ ልሂድ በቃ እንደውልልሃለሁ። ይሻላል። ና ቁጭ በል። አንተ ምን እያደረክ? ይሄ ቤት እናትና አባታችን ቅርስ ነው ስትል አልነበር እንዴ? እና ሙዚየም ውስጥ እንዲህ አይነት ነገር አዝናለሁ። ምንም ማድረግ አልችልም። እንግዲህ ይቅርታ ጠይቅ። ሀሴት እባክሽን አንሹ። ሄሎ ሄሎ ሀሴት። ኧረ በእናትሽ የት ነው ያለሽው? ኧረ ከጉዳ ውጪኝ በእናትሽ፣ ችግር ውስጥ ነው ያለሁት። እሺ የት ነው ያለሽው? እባክሽን ሀሴት እባክሽን ተረጂኝ። እርግጠኛ ነሽ? እሺ አደራ፣ እሺ አደራ። እሺ ቻው ቻው። ቆይ ግን ለምን እስካሁን አልነገርከኝም? ባለፈው እኮ እነግርሃለሁ ያልኩ ጉዳይ ይሄ ነው። አንተ ግን ምን ልትነግረኝ ነበር? እነግርሃለሁ ያልከኝ ነበር። እኔማ የእናትና አባታችን ቅርስ የሆነው ይሄ ቤት አይሸጥም ልልህ ነበር። የምርህ ነው? አዎ። ምን ተገኝቶ? እሱን ተው። ምንም ንግግር ሳያስፈልግ እኮ በአይኔ ያየሁት ነገር አስተምሮኛል። እውነት ግን ሳሚ በጣም ደስ ብሎኛል። ግን ማሪሳቅ ችግር ተፈጥሯል። የምን ችግር? ቅቤው ሰራተኛዋን ከየት እንዳመጣት ምን እንደሆነች በፍጹም የሚያውቀው ነገር የለም። ምን? ራሱ አይደል ተያዥ ሆኖ ያስገባት? ቢሆንም እንደማያውቃት ነው የነገረኝ። ቆይ ግን እንደው ቢያጣ አሁን ሌላ ሰራተኛ አትሆኖ እችን ማዕተኛ እዚህኛ ቤት ውስጥ ይዞ የመጣው? እሺ ታዲያ አሁን ምንድነው የምናደርገው? እኔማ ነግሬዋለሁ። በአስቸኳይ ካለችበት ፈልገህ ይዘና ብየዋለሁ። እሺ ምን አለ ታዲያ? ምን ይላል? እሞክራለሁ አለ። እንግዲህ ሙከራውን ማየት ነው። ደግሞ ምን አይነት ችግር ውስጥ ገባን? ምን አይነት ችግር ውስጥ እንገባለን? አንተማ የተሻለ ነገር አምጥተሃል። ሂድ እባክህ። እውነቴን ነው። ባጣ እንደው ያንተን ልብ ልጣው። ለማንኛውም ተደስቼብሃለሁ። ምንድነው? ይኸውልህ ወንድሜ በተፈጠረው ነገር ስለተጸጸትኩ ነው ተመልሼ የመጣሁት። ጥሩ መጸጸትህ ጥሩ ነው። ንብረቴስ? ንብረትህን ልመልስልህ ነው የመጣሁት። ጎሽ ይኸውልህ በስተት ሳላስበው ባደረኩት ነገር
ስለተሰማኝ ነው ተመልሼ የመጣሁት። ይቅርታ አድርግልኝ። ወይ ጉድ እኮ ነው። ምንድነው አስሬ ጉድ የምትለው? መውደድ ምን ጉድ ያስፈልጋል? እና ታዲያ ቤት ልትገዢ መጥተሽ በዛው እኛ ቤት ልትሰምጪ ነው እንዴ? የምሬ ነው ምልክ ወንድምክ በጣም አሪፍ ሰው ነው። ታዲያ ይሄን ሁሉ ለኔ የምትነግሪኝ ለምን ለሱ ለዛው አትነግሪኝ? እኔ እንደውም ዝም ብዬ አይኔ ውሃውን ሳየው እሱም በጣም ይወድሻል። እኔ እኮ ለአንተ መንገር የፈለግኩት ተማክረው የፈሱት ፈስ አይሸትም ይባላል። ይሄን ለማለት ነው አይደል? ባጣ እንደው ይሄንን አባባል ልጣ ለዚህ ነው በቃ እንትሽ በተነሽ ያው እንደነገርኩህ እናቴ በጠና ታማ ነበር። ለዛም ነው ገንዘብና ንብረትህን ይዤ ብሄድኩት። ግን እናቴ በጠና ታማ ስለነበረ ሰው ማዳን አልቻልኩም። እናቴን አጣኋት። በቃ እሺ ተይ በቃ ሀዘን ማብዛት ጥሩ አይደለም። ሰዎች ሁሉም እኮ በብዙ ሀዘን ውስጥ በብዙ ችግር ውስጥ ተፈትነው እኮ ነው የሚያልፉት። ደግሞ ሁሉም ነገር ለበጎ ይሆናል። እሺ ይኸውልህ ሁሉም ነገር እዚህ ቦርሳ ውስጥ አለልህ። ገንዘቡም ንብረቱም ሁሉም ነገር እዚህ ውስጥ አለልህ። ችግር የለውም። ለበደልኩ በደል በሙሉ በጣም ይቅርታ። በጣም እንዴ ወዴት ልትሄጂ ነው? እኔ እንጃ። ተይ እንጂ በቃ ዋናው አንቺ መጸጸትሽ ነው። ስለዚህ አሁን ደግሞ ሀዘን ላይ ነሽ። ስለዚህ ከዚህ በኋላ እኛ ጋር ብትኖርሽ እኛም እንደ ወንድምሽ እንሆነሻለን። ላጠፋው ጥፋት ግን ያ ይገባኛል። ሀሴት አሁን እኮ ሁሉም ነገር አልፏል አይደል? በቃ ሁሉም ነገር ለመርሳት ሞክሪ። በቃ ይሄን ጥቁርማ አውልቂ፣ ልብስ ቀይሪ። እሺ እንደዚህ አትሆኚ። ሜሉ ቆይ ልንገርሽ፣ አንቺ እንዳሰብሽው አይደለም። መውደዴን ልነግርህ ስመጣ ከሌላ ሴት ጋር መኝታ ቤት ውስጥ አገኘሁት። እሺ ምን ላስብ? ይቅርታ። አይሽ ሌላ ችግር ይዘሽብን መጣሽ። ከየት ነው የመጣሽብን? ምን አይነት ገብስ ነሽ? በእናትሽ ሂጂ ግቢ። አሁን እዛ እኮ ላስረዳሽ እኮ ነው የምልሽ። ምን የምታስረዳኝ ነገር? ደጋግሜ ደወልኩላት አታነሳ። ምን ይሻላል? በእናት ያቺ ገብስ መታ ነው ይሄን ሁሉ ችግር የፈጠረችው። ተው ሳሚ፣ እኛም እኮ በሷ ቦታ ብንሆን እኮ ይሄን ነው የምናደርገው። እሱስ ልክ ነህ። እሷ ምን ታድርግ? እሷ በእናቷ ሞት ሀዘን ላይ ነች። እስቲ ድገም እናደውልላት። ሄሎ ይኸውልሽ ዘጋች። እሷን የማገኝበት የሆነ ኬዝማ መፍጠር አለብኝ። አንድ ሰው የሆነ ነገር ማድረግ አለበት። እንዴ ሳሚ፣ የሆነ ጊዜ እኮ ከሻሽ ዕጣ ቆርጠን ነበር።
ለምን እጣው ደርሶሻል ብሎ አይደውልላትም? አልሰማም እንዴ? እሱም አጣያ ላይ የሰው ገንዘብ እየሰበሰበ እጣው ወጣ ይላል። ሰው አይጠይቅ አያጣራ፣ ድንዝዝ ያለ መጠየቅ አይወድም። ለካ ሲጣራ እጣው የሚወጣው ለራሱ ነው። ይሄ ሲነቃበት አንዱ ወስዶ አሳሰረ። አይገርምም? ሻሺ ለምንም የማይሆን ነው። ጨበርባሪ የሞላበት ሀገር። በምን እናገኛታለን? ምንም ነገር የተፈጠረ ነገር የለም። በቃሽ ተረጋጊ። እና ልትረጅኝ ይገባል። የምር እሱ ምንም ያጠፋው ነገር የለም። ይቅርታ እንድታደርግለት እፈልጋለሁ። በእኔ ምክንያት ነው ሁሉም ነገር የሆነው። አንቺም በቃ ተረጋጊ። ምንም አልተፈጠረም። አንቺ ምንም አልተፈጠረም። ያን ቀን አንቺ ትመጪ እኔ ሀዘን ላይ ስለነበርኩኝ እኔን እያጽናና ነበረ እንጂ ምንም የተፈጠረ ነገር የለም። ታውቂያለሽ፣ እኔ እስካየው ድረስ እሱ በጣም መልካም ሰው ነው። የእውነት ሁሉም ነገር የተፈጠረው በእኔ ምክንያት ነው። በጣም ይቅርታ። ቅቤው ምን ሆነሽ ነው አንቺ? ሰው አስባል አትይም እንዴ? ስቴጅ አትናገሪም? ይቅርታ። ትንሽ እኮ የሆነ ጉዳይ ነበረ ለዛ ነው። እንዴ ካንተ ጋር ነበረች እንዴ? ምን እባክህ። አይ ከኔ ጋር ነበረች። ሁሉን ነገር አስረድቻታለሁ። እሷም ነገሮችን ሳታክ ስለወሰነች በጣም ተሳስታለች። ይቅርታ አድርግልኝ። ይቅርታ እኮ ከአምላካችን የተማርነው ነገር ነው። እሰይ እሰይ እንዲህ ነው የሚያምርባችሁ። እንዴት ነው ሴት እኔን ሳታክፊኝ እንዴ? ይቅርታ እኔ አላማለሁ። አዎ አላት። እኔም ባጣ እንዲህ አይነት ፍቅር አልጣ ንጉ ሳሚ ሌላ የሚሸጥ ቤት የለም? እንፈልጋለና ምን ችግር አለ? ቅቤው እኔን አላማ የለው? አይ ቅቤው አላማና ኢላማ ማትለይ። አይ ባጣ እኔም አላማና ኢላማ አልጣ